በፌብሩዋሪ 22 2024 ጠዋት ላይ የዩኒቨርሲቲ ኦፍ ጆርጂያ ካምፓስ ሰላም ነበር። በዛ ቀን የነርሲንግ ተማሪ የሆነችው ሌከን ራይሊ ሁሌ እንደምታደርገው እየሮጠች ነበር። ከጠዋቱ 3 ሰዓት ከ10 አካባቢ በእጇ ስልኳን ይዛ ስትሮጥ በሲሲቲቪ ካሜራ ታይታለች። ይህቺም ልጅ ከሰዓታት በኋላ አንድ አስደንጋጭ ነገር እንደሚያጋጥማት አላወቀችም ነበር። ቀን ጠዋት ላይ ጥቁር በጥቁር የለበሰ ግለሰብ በካምፓሱ ውጭ ያለ አፓርትመንት ጋር ሲንቀሳቀስ ታይቷል። እና ይህም ግለሰብ ነበረ ከዚህ በኋላ የሚፈጠረው ነገር የፈጸመው። ከጠዋቱ 3 ሰዓት ከ10 ሲሆን ራይሊ ሩጫዋን አቁማ ለ911 ደወለች። ነገር ግን ደውላ ምንም አልተናገረችም ነበር። County 911. Hello, this is Clark County 911. Hello, Clark County 911. Can anyone hear me? County 911. Yo Tango. ፖሊሶች እንዳሉት ጆዜ አንቶኒዮ አባራ የተባለ የ26 ዓመት ወጣት ራይሊን በጫካ ውስጥ ከያዛት በኋላ በድንጋይ ጭንቅላቷን እንደመታት ተናግረዋል። የሲሲቲቪ ቅጂዎችና የዘረመል ምርመራዎች አባራ የወንጀሉ ፈጻሚ እንደሆነም አሳዩ። ጠበቃው እነዚህ ማስረጃዎች እኮ መላምታዊ ናቸው ቢልም አባራ ግን ከወንጀለኝነቱ ሊያስመልጠው አልቻለም። አባራም በከፍተኛ ግድያ፣ አግቶ ሰውነት ላይ ጉዳት በማድረስና ከባድ ድብደባ በመፈጸም በሚሉ ክሶች እድሜ ልክ ያለምንም አመክሮ እንዲታሰር ተፈርዶበታል። ብዙዎቻችን ነገረኛ የሆኑ ጎረቤቶች አሉን፣ ግን ከዚህ ሰው ጎረቤቶች አይበልጡም። እሱም እስቲ የጎረቤቶችን ጉድ አለሚየው በማለት በበሩ ላይ ካሜራ ይገጥማል። ጎረቤቶቹም አላሳፈሩትም ነበር። ምን አይነት ሰዎች እንደሆኑ አሳዩን። ጎረቤቶቹ ባለፈው ባገደሙ ቁጥር ካሜራው መምታትና ማበላሸት ተያያዙ። ሴቶቹ እድሜያቸው የገፋ ሲመስሉ ምን ለመደበቅ ነው እንዲህ የሚያደርጉትም ተብሏል። እኚህ ሴቶች አንድ ሰካራም ሰው ወደ ቤታቸው በተደጋጋሚ ይመላለስ ነበር። ብዙ ሰዎችም እሱ እንዳይታይ ነው እንዲህ የሚያደርጉት ብለዋል። ጎረቤቶቹም ለምን እንደዚህ እንደሚያደርጉ
አሁን ደግሞ ይህንን ጎበዝ ደንበኛ እንመልከት። ይህ ነጭ ኮፍያ ያደረገው ግለሰብ አካባቢ ላይ ወደሚገኝ ሱፐርማርኬት በመሄድ ዕቃ ሰርቆ ሊወጣ ሲል ይህ የሱፐርማርኬቱ ጥበቃ በእነዚህ ዕቃዎች ማስቀመጫዎች መንገዱን ዘጋበት። በድንገት አንድ የሱፐርማርኬቱ ደንበኛ ሌባው ላይ አንድ የማይታይ ነገር ይወረውርበታል። ሌባውም በዚህ ቁስ ሲመታ ወዲያውኑ ይወድቃል። የሱፐርማርኬቱን ጥበቃ በፍጥነት በመሄድ ሌባው ሰርቆት ይዞ ሊሄድ የነበረውን ዕቃ ተቀበለው። ያም ደንበኛ ብዙ ምስጋና ተችሮታል። Is that a threat? Is that a threat? ይህቺ የምትሳደብ ሴት እኚህ ቪዲዮ የሚቀርጿት ጥንዶች መኪናዋን የምታቆምበትን ቦታ ስለያዙባት ነበር እንዲህ የምትሳደበው። እሷም መሳደብ እንደጀመረች ሁለት ፖሊሶች ይመጡና እንድትሄድ ያደርጋሉ። You probably have syphilis. ይህች ሴት ይህንን ከተናገረች በኋላ ያጋጥማትን መስማት ትፈልጋላችሁ? በመጀመሪያ ይህ ጸብ የተፈጠረው በፍሎሪዳ ሲሆን ይህች የተሳዳቢ ሴት ስሟ አሊሰን መርፊ ይባላል። እና አሊሰን ይህ ቪዲዮ በሶሻል ሚዲያ ላይ ተለቆባት ከስራዋ እንድትባረር አድርጓታል። ይህ ቪዲዮ የተቀረጸው በቶሮንቶ ሲሆን ጉዳዩም በብዙ ሲሲቲቪ ካሜራዎች ተቀርጿል። ይህም የምታዩት ግለሰብ ቅጥር ነፍሰ ገዳይ ነው። ይህ ግለሰብ ፊቱን እንዲህ ባለ መልኩ የተሸፋፈነ ቢሆንም ማንም ግን ያስተዋለው አይመስልም። እና እሱም ለደቂቃዎች በሬስቶራንቱ ከተዘዋወረ በኋላ ሊገድለው የሚፈልገውን ሰው ተመለከተ። እሱም ሽጉጡን አቀባብሎ ተኮሰበት። ገዳዩም ታርጌቱን ካስወገደ በኋላ ከሬስቶራንቱ በመውጣት ሮጦ ሊያመልጥ ችሏል። ሟች የ54 ዓመት የሪል ስቴት ኤጀንት ሲሆን ሆስፒታል እንደደረሰም ሊሞት ችሏል። ገዳይም እስካሁን አልተያዘም። አበባ ለቀብር ስነ ስርዓት አስፈላጊና ጠቃሚ ነው። ግን አበባውን የምንወስድበት ቦታ ወሳኝነት አለው። በዚህ ኬዝ ላይ አንድ ሰው እቅፍ አበባ ለአንድ የቀብር ስነ ስርዓት እንዲመጣለት በዶርዳሽ ያዛል። ግን ያ ዴሊቨሪ ሰራተኛ አዲስ የተቆፈረው ጉድጓድ ውስጥ ከነ አበባው ይገባል። የዴሊቨሪ ሰራተኛ እንዴት ወደዚህ ሊመጣ እንደቻለ ራሱ ብዙዎችን አስገርሟል።